ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ እያልን የመጋቢት 15 ቀን 2017 በተለይ ለአዲስ ምንጭ ከስፍራው የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች የምናቀርብላችሁ ሰዓት ላይ እንገኛለን። በተለያዩ የሀገራችን አካባቢዎች አስተማማኝ የመረጃ ምንጮቻችን ያደረሱንን አሁናዊ ሰበር ዜናዎች የማቀርብላችሁ ደግሞ የእናንተው ውብሸት ታዬ ነኝ። ከእናንተ የሚጠበቀው መረጃዎቹን እየተከታተላችሁ ሐሳብ አስተያየቶቻችሁን እያጋራችሁንና ላይክና ሼር እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን መቆየት መሆኑን በታላቅ አክብሮት እንገልጻለን። አሁን ወደ ደረሱን ሰበር መረጃዎች ስንሸጋገር በጀግናው የሀገር መከላከያ የተጠኑ ወታደራዊ ኦፕሬሽኖች በክልሉ የጸጥታ አካላት የቅርብ ክትትልና በኦነግ ሸኔ የዝርፊያ እገታና አሰቃቂ ግድያዎች የተማረረው ማህበረሰብ የሽብር ቡድኑን መውጫ መግቢያ በመጠቆም በየቦታው ተንጠባጥበው በውንብድና ተግባር ላይ ያተኮሩት እጃቸውን እንዲሰጡ እያስገደዳቸው መሆኑን በተለይ ለአዲስ ምንጭ እየደረሱ ያሉ አስተማማኝ መረጃዎች አረጋግጠዋል። በዛሬው ዕለት ማለትም መጋቢት 15 ቀን 2017 ከተመዘገቡ አመርቂ ድሎች የተወሰኑት በኦሮሚያ ክልል ምስራቅ ሸዋ ዞን ቦሰት ወረዳ ሲንቀሳቀሱ ቆይተው ከመከላከያ ብርቱ ክንድ እንዲሁም በህዝቡ ተቀባይነት በማጣት አማራጭ ያጡ የሸኔ አባላት በዛሬው ዕለት ከሁለት ዲሽቃና በርካታ መሰል ተተኳሾች ጋር እንዲሁም አመራሩን ጨምሮ 3 የቡድኑ ካድሬዎች በከበባ ቀለበት ውስጥ ከገቡ በኋላ እጃቸውን ሰጥተዋል። በአሁኑ ሰዓት ተጨማሪ መረጃዎችን እጅ ከሰጡት የቡድኑ አባላት የመሰብሰብና የምርመራ ስራ እየተከናወነ ሲሆን ተጨማሪ መረጃዎች እንደደረሱን የምናደርሳችሁ ይሆናል። በዚሁ የምስራቅ ሸዋ ዞን ፈንታሌ ወረዳ ደግሞ ከላይ በተጠቀሰው የሸኔ እጅ መስጠት ጋር በተያያዘ በተገኘ መረጃ በተወሰደ መጠነኛ እርምጃ በፈንታሌ ወረዳ ዲጉ በተባለች ቦታ መሽገው የነበሩ የሸኔ አባላት በ3ቱ ላይ እርምጃ ሲወሰድ 2ቱ እጅ ሰጥተዋል። እንዲሁም 1 ዲሽቃ መማረኩንም ለማወቅ ተችሏል። ከምዕራብ ወለጋ ዞን ቆንዳላ ወረዳ ለአዲስ ምንጭ ወደ ደረሰው ሰበር መረጃ ስንሸጋገር በአካባቢው ሲንቀሳቀሱ የነበሩትንና በተደጋጋሚ ምት ተበታትነው ማህበረሰቡን በዝርፊያ እያማረሩ የነበሩትን የኦነግ ሸኔ አባላት በመለቃቀም ላይ ያለው ጀግናው የሀገር መከላከያ ሰራዊት ቦጂ ገራ አርባ በተባለች መንደር በሽብር ቡድኑ ላይ በወሰደው እርምጃ የቡድኑ አባላት ሞት ቁስለኛና ምርኮኛ ሆነዋል። በዚህም የቲም አዛዡን ጨምሮ 4ቱን በቁጥጥር ስር ማዋል መቻሉን በተለይ ለአዲስ ምንጭ የደረሰው መረጃ አረጋግጧል። በቁጥጥር ስር የዋሉት አንደኛ በውንብድና ስሙ ጃል ወላቡማ በትውልድ ስሙ ደሜ በንቲ የሚባለው ቲም አዛዡ ሲሆን ሁለተኛ ጃል ፊኒንሳ የሚባለው በሽብር ስሙ ማለት ነው። 3ኛ ጃል ሁሴን አብዱ ከሪም እንዲሁም 4ኛው መሐመድ ሃጂ አብዱረህማን የቄሮ አዛዥ በማለት ራሱን ሲጠራ የነበረው መሆኑን ለማወቅ ተችሏል። መረጃዎቻችን ቀጥለዋል። ከታች በምስሉ ላይ የምትመለከቷቸው ገና በአፍላ የታዳጊነት ዕድሜ ላይ ያሉ ጠመንጃ አንግበው በዝርፊያና ግድያ ሳይሆን እስክርቢቶ ጨብጠው ዕውቀት መቃረም በነበረባቸው ዕድሜ በኦነግ ሸኔ ተመልምለው በህዝቡ ላይ አሰቃቂ በደል ሲፈጽሙ የቆዩና የሽብር ቡድኑ እየተበታተነ በመምጣቱ ያገኙትን ቀዳዳ ተጠቅመው በዛሬው ዕለት ደዌ ሐረዋ ወረዳ ለሚገኘው ጀግናው የሀገር መከላከያ ሰራዊትና የአስተዳደርና ጸጥታ ዘርፉ ጽሕፈት ቤት እጃቸውን የሰጡ ናቸው። ታዳጊዎቹ ከነሙሉ የነፍስ ወከፍ መሳሪያዎቻቸው እጃቸውን በሰላም የሰጡ ሲሆን በውስጥ የደረሰን የቪዲዮ መረጃ እንደሚያሳየው የሽብር ቡድኑ አሰቃቂ ወንጀሎችን ያሰራቸው እንደነበር በለቅሶ ታጅበው ሲናገሩ ይስተዋላል። ከማዕከላዊ ጎንደር ያገኘነው ሰበር መረጃ ደግሞ በርካታ ታጣቂዎች ሰላምን በመምረጥ
እጃቸውን እየሰጡ እንደሚገኙ ያሳያል። በማዕከላዊ ጎንደር ዞን በተለያዩ ወረዳዎች በርካታ የጽንፈኛ ቡድኑ አባላት የሰላም ጥሪውን ተቀብለው ሰላምን ፍለጋ በዛሬው ዕለትም በሰላም እጃቸውን ሰጥተዋል። በቀጣናው የተከሰተውን የሰላምና የጸጥታ መደፍረስ ተከትሎ እየደረሰ ያለውን የሰላም እጦት ለመፍታት ውይይትና መነጋገርን ቀዳሚ ተግባር በማድረግ በቀጣናው ሲንቀሳቀሱ የነበሩ ታጣቂዎች የሰላም እጃቸውን እንዲዘረጉ ማድረግ መቻሉን የሰሜን ምዕራብ እዝ ክፍለ ጦር አዛዥ የሆኑት ኮሎኔል ስንታየው ሰይድ ተናግረዋል። የታጠቁ ኃይሎች በምህረት ወደ ማህበረሰቡ እንዲቀላቀሉ አድርገናል። በማክሰኝት በጎንደር በለሳ በርካታ የቡድኑ አባላት በይቅርታ ተቀብለን ለታድሶ አዘጋጅተናልም ብለዋል። ወደ አበይት ዜናዎቻችን ስንሸጋገር እስራኤል ኢትዮጵያ የቀይ ባህር ተዋሳይ ለመሆን ለያዘችው ሁለንተናዊ ጥረት ያልተገደበ ድጋፍ ታደርጋለች ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ገለጹ። በዛሬው ዕለት ጠዋት ጠቅላይ ሚኒስትር አብይ አህመድ ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በስልክ ተነጋግረዋል። ሁለቱ መሪዎች በአፍሪካ ቀንድ በተለይም በቀይ ባህር ቀጣና እያደገ የመጣውን ሽብርተኝነት በጋራ ለመፋለም በሚችሉበት ዙሪያ ሰፊ ምክክር ያደረጉ ሲሆን ኢትዮጵያ የቀይ ባህር ተዋሳኝ ሀገር ለመሆን በምታደርገው ሁለንተናዊ ትግል እስራኤል ከኢትዮጵያ ጎን እንደምትቆም ለጠቅላይ ሚኒስትር አብይ አህመድ አረጋግጠውላቸዋል። በስልክ ልውውጣቸው መጨረሻ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የጉብኝት ግብዣ ያቀረቡላቸው ሲሆን ጠቅላይ ሚኒስትር አብይ በተመሳሳይ ቤንጃሚን ኔታንያሁ ኢትዮጵያን እንዲጎበኙ ጥሪ አቅርበውላቸዋል። ሁለቱ ሀገራት በኢነርጂ፣ በመሰረተ ልማት ግንባታና እንዲሁም በግብርና፣ በማዕድን፣ በቱሪዝምና ንግድ ዘርፎች በጋራ ለመስማማት መስማማታቸው የሚታወስ ሲሆን የእስራኤል የውጭ ጉዳይ ሚኒስትር የሆኑት ጌዲዮን ሰር በመጪዎቹ ቀናት ለኦፊሴላዊ ጉብኝት አዲስ አበባ እንደሚገቡም መርሃ ግብር መዘጋጀቱን ለማወቅ ችለናል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የዞኑ አመራሮች ከትግራይ ተወላጆች ጋር አብሮነት ለሰላም እንዲሁም ለዘላቂ ሰላም በሚል መሪ መልእክት ያደረጉት ውይይት ወሳኝ ነጥቦች የተነሱበት ነው ተብሏል። በተሰብሳቢዎቹ በውይይት መድረኩ የተሳተፉ የትግራይ ተወላጆች እኛ የምንፈልገው ሰላምና አብሮ መኖር ነው ብለዋል። ከጦርነቱ ያተረፍነው ብቸኛ ነገርም እልቂትን ነው ሲሉ በምሬት ገልጸዋል። ከተሳታፊዎቹ አንዳንዶቹ በደርግ ዘመነ መንግስት ወደ ወልቃይት ጠገዴ እንደመጡና አካባቢ በወቅቱ በጎንደር ክፍለ ሀገር ይተዳደር እንደነበር ትውስታቸውን አንስተዋል። በዚያ ወቅት እንደማንኛውም ሰው በሰላም እንኖር ነበር ያሉት ተሳታፊዎቹ አካባቢውን እኛ የምናውቀው በበጌ ምድር ሲጠራ ነው ብለዋል። ደርግ ከለቀቀና ህወሓት ወደ ስልጣን ከመጣ በኋላ ነው ወደ ትግራይ የተካለለውም ብለዋል። ስም ሳንሰጣጥና ሳንፈራረጅ አብረን መኖር ይገባል ያሉት ተሳታፊዎቹ የዞኑ አስተዳደር ለትግራይ ተወላጆች የሚሰጠውን ክብር አጠናክሮ እንዲቀጥልም ጠይቀዋል። የቃብታ ሁመራ ወረዳ ዋና አስተዳዳሪ አታላይ ታፈረ ህወሓት ያመጣው ክፉ አስተሳሰብ የትግራይንም ሆነ የአማራን ህዝብ ጎርቶታል ብለዋል። በዚህ ድርጅት እኩይ ስራ ምክንያት ምንም የሚያውቀው ህዝብ ገፈት ቀማሽ ሆኗል ነው ያሉት። ከዚህ በኋላ ሁሉም በቃ ሊለው እንደሚገባም ገልጸዋል። ባሳለፍነው ጦርነት በርካታ የትግራይ ወጣቶች ረግፈዋል፣ ወላጆቻቸው ያለ ጧሪ እንዲቀሩም ሆነዋል ብለዋል። አንድን ህዝብ በጦርነት አዙሪት ውስጥ ማኖር በህዝብ ነፍስ መቀለድ እንደሆነም ተጠቁሟል። የሁመራ ከተማ አስተዳደር ከንቲባ የሆኑት አቶ በላይ ፈለቀ ህወሓት የፈጸመውን ግፍና በደል በግልጽ ማውገዝ አለብን ብለዋል። ህወሓት የፈጸማቸውን በደሎች ሁላችንም እናውቃለን። የተፈጸመውን በደል በመደበቅ ሰላም ማምጣትና አብሮ መኖር ከቶንም ያስቸግራል ብለዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ ወልቃይት ጠገዴ በታሪክ የትግራይ አካል ሆኖ እንደማያውቅ አንስተዋል። ጉዳዩን በማድበስበስና የትግራይን ህዝብና ወጣት ስሜት በመቀስቀስ አካባቢውን መልሰው የመያዝ ፍላጎት ያላቸው አካላት መኖራቸውንም አስታውሰዋል። ኮሎኔል ደመቀ እውነትን ይዘን ህግን ተከትለን በጋራ ሐሳብ አብረን መኖር እንችላለንም ብለዋል። ይህ ካልሆነ ግን ከዚህ በኋላ አንዱን በኃይል አንበርክኮ መኖር የሚቻልበት ሁኔታ የለም ብለዋል። በ21ኛው መቶ ክፍለ ዘመን አንድን ህዝብ በኃይል አስገብሮ መኖር አይታሰብም። የወልቃይት ህዝብ ከዚህ በኋላ በህወሓት ጭካኔ እየታሰረ እየተጎተተና እየተገደለ መኖር ስለማይፈቅድ በመከባበር አብሮ መኖር የተሻለ
አማራጭ መሆኑን ጠቁመዋል። የእኛ ጥያቄ ያለምንም ደም መፋሰስ በሕግ አግባብ መልስ እንዲሰጠው ነውም ብለዋል። ህወሓት ለዚህ ሐሳብ ፈቃደኛ ይሁን፣ እናንተ ነዋሪዎችም እውነትን በመደገፍ የግጭትና የእልቂት ሐሳብን በመቃወም በሰላም አብሮ ለመኖር የበኩላችሁን አስተዋጽኦ ልታበረክቱ ይገባል ብለዋል ኮሎኔል ደመቀ። የአማራ ክልል የትምህርት ንቅናቄ መድረክ በዛሬው ዕለት እየተካሄደ ይገኛል። በንቅናቄ መድረኩ ላይ ርዕሰ መስተዳድሩን አቶ አረጋ ከበደን ጨምሮ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ፣ የትምህርት ሚኒስትር ክቡር ፕሮፌሰር ብርሃኑ ነጋ፣ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች በንቅናቄ መድረኩ ላይ ተገኝተዋል። በንቅናቄ መድረኩ መልእክት ያስተላለፉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ትምህርት ቤቶች ለልጆቻችን አመች ዕውቀት መቀበል የሚችሉ ደስተኛ ልጆች ለማፍራት የሚያስችሉ እንዲሆኑ በመላው ሀገሪቱ እየሰራ እንገኛለን ብለዋል። በተለያዩ ክልሎች የተነሱ ግጭቶች በትምህርት ዘርፉ እያደረግን ያለውን የለውጥ ሂደት ክፉኛ እየተፈታተኑት ነው ያሉት ሚኒስትሩ ግጭቶቹ በተፈጠሩባቸው አካባቢዎች ያሉትን ሕፃናት እንዲሁም ወጣቶች በትምህርት ሊያገኙ የሚገባውን የወደፊት ዕድል ክፉኛ ሲያጨናግፉት በሐዘን እየተመለከትን ነው ብለዋል። ባለፉት 2 ዓመታት በክልሉ የተፈጠረውን ግጭትና የግጭቱ ጦስ በነገ ሀገር ተረካቢ ሕፃናትና ወጣቶች ላይ ያመጣውንና እያስከተለ ያለውን የስነ ልቦና ጠባሳሳይ ከፍተኛ ቁጭትና ሐዘን ይሰማኛል ብለዋል ፕሮፌሰር። እንደ ሀገር ትምህርት ለትውልድ የትምህርት ቤቶች መሰረተ ልማት ማሻሻል ህዝባዊ ንቅናቄ ከተጀመረ ጀምሮ ባለፉት ጊዜያት ከ39 ቢሊዮን ብር በላይ ሀብት በህዝቡ ተሰባስበዋል ያሉ ሲሆን በግጭት ውስጥ ሆኖ በአማራ ክልል ብቻ የትምህርት ለትውልድ የትምህርት ቤቶች መሰረተ ልማት ማሻሻል ህዝባዊ ንቅናቄ ከ2.6 ቢሊዮን ብር በላይ ሀብት በማሰባሰብ አዳዲስ የትምህርት ቤቶች ግንባታና የነባር ትምህርት ቤቶች ጥገና ተከናውኗል ብለዋል። ትምህርት ቅንጦት ሳይሆን መሰረታዊ ሰብአዊ መብት ነው ያሉት ፕሮፌሰር ብርሃኑ ሕፃናት ወደፊት ዕጣ ፈንታቸውን የሚገነቡበት፣ ችሎታቸውን የሚከፍቱበት እንዲሁም ቁልፍ መሳሪያና ድልድይ ነው ብለዋል። ነገር ግን በብዙ የዓለም ክፍሎች የሚካሄድ ግጭትና ጦርነት ይህንን መብት እየጣሰ ይገኛል ብለዋል። በዚህ ዓመት እንደ ሀገር ወደ ትምህርት ቤት መምጣት ከነበረባቸው ውስጥ ከ7.8 ሚሊዮን በላይ የሚሆኑ ሕፃናት ከትምህርት ገበታ ውጭ መሆናቸውን መረጃዎች ያሳያሉ ያሉ ሲሆን በአማራ ክልል ብቻ ደግሞ አሁን ባለው ግጭት ምክንያት ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ ሆነዋል ብለዋል። ከ3700 በላይ ትምህርት ቤቶች ከመማር ማስተማር ስራ ውጪ ሆነዋልም ብለዋል። የዚህን ክፉ ተግባር ውጤት ምንነት ደግሞ ከዛሬም በላይ ገና ወደፊት ይገለጣል። ይህም እጅጉን አሳሳቢና አሳዛኝ ነው ብለዋል። የትጥቅ ግጭት የሚያስከትለው ተጽዕኖ ከፍተኛ ነው። ትምህርት ቤቶች ይወድማሉ፣ መምህራን ይፈናቀላሉ፣ ቤተሰቦች ከመኖሪያ ይለቃሉ። በብዙ ዘመንና ድካም የተገነባውን የህብረተሰቡን መዋቅር የሚያፈርስና የህፃናትና ወጣቶችን ብሩህ የወደፊት ተስፋ የሚሸረሽር ነው ብለዋል። የሰው ልጅ በጥላቻና በፉክክር ሲዋጥ ከምክንያትና ከንግግር ሲርቅ የሚፈጥራቸው ግጭቶች ሊያደርሱ የሚችሉትን ውድመቶችም እነሆ በዚህ ሂደት አይተናል ብለዋል። ትምህርት ቤቶች ልጆችን ምክንያታዊነትን፣ ግብረ ገብነትንና ክህሎቶችን እንዲጨብጡ እንደሚያደርጉ የገለጹ ሲሆን የማይሆን ፉክክርና ውድድር በስሜት ብሎም በጥላቻ ውስጥ መኖር የዛሬውን ህይወት ብቻ ሳይሆን የመጪውንም ይጎዳል ብለዋል። እንዲህ በተደበላለቀ ጊዜ ውስጥ ያሉ ዜጎች ዕጣ ፈንታቸው መተሳሰርና መተባበር መሆኑን አውቀው በጋራ መቆም እንዳለባቸውም አሳስበዋል። እርስ በርሳቸው ባላቸው ተጓዳኝ ልዩነት መናናቅ፣ በጎጠኝነት በጠባብ በማሰብ አካባቢያቸውን ከውጭ ለሚመጡ አደጋዎች ማጋለጥ ከቶውንም አይገባቸውም ነው ያሉት። የአማራ ክልል ከግጭት ወጥቶ ከትምህርት ገበታ የራቁትን ልጆቹን ወደ ትምህርት ቤቶች ለመመለስ በሚያደርገው ጥረት ትምህርት ሚኒስቴር በተቻለው አቅም ሁሉ እንደሚተባበርም አስታውቀዋል። ከኢትዮጵያ ምግብና መድኃኒት ባለስልጣን የደረሰንን የጥንቃቄ መልእክት ደግሞ ቀጥሎ አቅርበናል። የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሑፍ ደረጃ ሳያሟሉ በተጨማሪም ደህንነታቸውና ጥራታቸው ሳይረጋገጥ ገበያ ላይ ውለው የተገኙ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶችን ህብረተሰቡ እንዳይጠቀማቸው የኢትዮጵያ የምግብና መድኃኒት ባለስልጣን
በዛሬው ዕለት ባሰራጨው መግለጫ አሳስቧል። ባለስልጣን መስሪያ ቤቱ ለህብረተሰቡ የሚቀርቡ ምግቦች እንደ ለውዝ ቅቤ፣ የምግብ ዘይትና ከረሜላ ምርቶች ላይ ባደረገው የገበያ ቅኝት ቁጥጥር ምርቶቹ የአምራች ድርጅት ያልተጠቀሰባቸው፣ የአምራች አድራሻ ያልተገለጸባቸው እንዲሁም አስገዳጅ የደረጃ ምልክት፣ የምርቱ መለያ ቁጥር የሌላቸው፣ የምርቱ ጥሬ ግብዓት ዝርዝር ያልተገለጸና የመጠቀሚያና የማብቂያ ጊዜ የሌላቸው ምርቶች መሆናቸው ተለይቷል ብለዋል። በገበያ ቅኝት ወቅት የተገኙ ምርቶች CES 70 2017 እና የኢትዮጵያ አስገዳጅ ደረጃ ያላሟሉና የደረጃ ምልክት ያልለጠፉ፣ ስለምርቱ የተለጠፉ ወይም የተጻፉ የምርት ገላጭ ጽሑፍ አስገዳጅ ደረጃ CES 73 2013 ያላሟሉ መሆናቸው መለየት የተቻለ በመሆኑ የምርቶቹን ጉዳይ በተመለከተ ምርቶቹን ህብረተሰቡ እንዳይጠቀምባቸው እናሳስባለን ብለዋል። በተጨማሪም የህገወጥ የምግብና የጤና ግብዓቶች ዝውውር ላይ ጥቆማ ለመስጠት በነፃ የስልክ መስመር 84 82 አሊያም በአቅራቢያዎት ለሚገኝ ተቆጣጣሪ በአካል እንዲያቀርቡ እንጠይቃለን ብሏል ባለስልጣኑ። በገበያ ቅኝት ወቅት የተገኙ ምርቶች ዝርዝር ቀጥሎ ቀርቧል። የተለያዩ የለውዝ ቅቤ ምርቶች፣ አንደኛ ማዛ የለውዝ ቅቤ፣ ሁለተኛ አያልነህ የለውዝ ቅቤ፣ ሶስተኛ አደይ የለውዝ ቅቤ፣ አራተኛ አፊያ የለውዝ ቅቤ፣ አምስተኛ እስካይ የለውዝ ቅቤ ሲሆኑ ስድስተኛ ያሚ የለውዝ ቅቤ ናቸው። ህብረተሰቡ እንዳይጠቀማቸው የተገለጹ የምግብ ዘይት ምርቶች ዝርዝርን በተመለከተ ሙሃ የተጣራ የምግብ ዘይት፣ ኤርሚያስ የምግብ ዘይት፣ እፎይ የምግብ ዘይት፣ እናት የምግብ ዘይት፣ ፍትህ የተጣራ የምግብ ዘይት፣ ጣራ የተጣራ የምግብ ዘይት፣ ዝናሽ ንጹህ የምግብ ዘይት፣ አስሊ ንጹህ የምግብ ዘይት፣ ንጹህ የምግብ ዘይት፣ ዛራ የምግብ ዘይት፣ ሞያ የምግብ ዘይትና እፎይታ ንጹህ የምግብ ዘይት ሲሆኑ 10 የተለያዩ ምንም አይነት ገላይ ጽሑፍ የሌላቸው የከረሜላ ምርቶችም ማህበረሰቡ እንዳይገለገላቸው ተገልጸዋል። በመጨረሻም የኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ዛሬ ለነዳጅ አቅራቢ ድርጅቶች ባሰራጨው ሰርኩላር በነዳጅ ምርቶች ላይ የዋጋ ጭማሪ ተደርጓል ብሏል። መነሻው መስከረም ወር 2017 በተገለጸው መሰረት በየ3 ወሩ የሚደረገው የዋጋ ማሻሻያ አካል እንደሆነም የተገለጸ ሲሆን በዚህ መሰረት 1 ሊትር ቤንዚን 112 ብር ከ67 ሳንቲም፣ 1 ሊትር ነጭ ናፍጣ 107 ብር ከ93 ሳንቲም፣ 1 ሊትር ኪሮሲን 107 ብር ከ93 ሳንቲም፣ የአውሮፕላን ነዳጅ 113 ብር ከ20 ሳንቲም፣ 1 ሊትር ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም እንዲሁም 1 ሊትር ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም መሆኑ ተገልጿል።